ክብር ለኢየሱስ ይሁን። የረዳን እግዚአብሔር ይባረክ። እንግዲህ ይሄ የ13ኛው ዙር የታላቅ ሴት ፕሮጀክት 13ኛ ዙር የብርታት ሽልማት ነው ዛሬ የሚካሄደው። ከዚህ በፊት በአለፉት 12 አመታት በ6 ክልሎች ለ1100 ተቋማትና ግለሰቦች እውቅና በመስጠት ይታወቃል። በተለያየ የሀገራችን ክፍል ውስጥ ብዙ ትልልቅ ስራ ሰርተው ብዙም የማይታወቁ ሰዎች አሉ። ብዙ ጊዜ ሰው የሚመሰገነው በሀገራችን ባህል መቃብር ላይ ነው። እከሌኮ ደግ ሰው ነበሩ ይባላል። አይሰማም። አጠገባችሁ ያለውን ሰው እየሰማ መስግን በሉት። አዎ ለመቃብር አፈር አናመሰግንም። ምክንያቱም መመስገን ያለበት ሰው እየሰማ ነው። ቴንኪው ስትሉት የሚቀጥልበት አቅም ያገኛል። ስለዚህ ይሄንን ከርስ እግዚአብሔር ከምድራችን ላይ በዚህ ሽልማት ሰብራለሁ ብሎኝ ነው የዛሬ 14 አመት በሰጠኝ ቪዥን የጀመርኩት። እንግዲህ ባለፉት 13 አመታት በባህር ዳር፣ ድሬዳዋ፣ ሐረር፣ ሐዋሳ፣ ሆሳና እንዲሁም አዲስ አበባና ባህር ዳር ላይ ትልልቅ ፕሮግራሞች አዘጋጅተናል። ሙሉ ወጪውን የኛ ሚኒስትሪ ነው የሸፈነው። ይሄንን ስንሰራ እንግዲህ እግዚአብሔር ሰዎች ሰጥቶናል። በተለያየ ጊዜ ባለፉት አመታት አብረውን በገንዘባቸው በጸሎት በማቴሪያል ሰፖርት ያደረጉን። ስለዚህ እዚህም ባይኖሩ ለ1100 ተቋማትና ግለሰቦች እውቅና እንድንሰጥ ምክንያት የሆኑትን እግዚአብሔር ይባርካቸው። ሌላው የዚህ ዙር ደግሞ እውቅና እንዲሰጥ በገንዘብ በማቴሪያል ሰፖርት ያደርጉናሉ በጸሎት። ስለዚህ እነሱንም እግዚአብሔር ይባርካቸው። ሌላው ዛሬ በጣም ልናመሰግነው የሚገባው የመጀመሪያው ሊመሰገን የሚገባው የረዳን እግዚአብሔር ነው። በብዙ ረድቶናል፣ አግዞናል። 13 አመት አይደለም 13 ደቂቃ ለመቆየት አቅም ይጠይቃል። ስለዚህ እስቲ ለረዳን የማያቋርጥ እልልታ ምስጋና እናመጣለታለን። እግዚአብሔር ክብሩን ይውሰድ። ይሄንን ሽልማት የሚሰጡልን እንግዶች አሉ። እግዚአብሔር አምላክ በዚህ ያከበራቸው ትልልቅ ስራ በነሱ የሰራባቸው የተጠቀመባቸው እግዚአብሔር ለትውልዱ በረከት ያደረጋቸው አሉ። የእግዚአብሔር ሰው ፓስተር ቲቶ ወደዚህ ይመጣል። እንዲሁም ደግሞ ፕሮፌት ጆን ይመጣል፣ ፋዘር ይመጣሉ። በጣም እግዚአብሔር በመድራችን ላይ ብዙ እየሰራባቸው ያሉ የእግዚአብሔር ሰዎች ናቸው። ማስተር በላቸው ይመጣል። ከነሱ ጋር የሚቀጥለውን ስጦታ እንዲሰጡልን የዚህ አመት የወንጌል አርበኛ ዘርፍ ላይ የሚሸለሙት አፖስትል ታደለ፣ አባ ይቀራል እዚሁ ይሆናሉ። ሌላው በሞዴል ቤተሰብ ዘርፍ ያው ሁላችንም እንደምናውቀው አሁን ባለንበት ዘመን የቤተሰብን ቫልዩ የሚያከስር የጨለመው ዓለም በብዙ እየሰራ ያለበት ጊዜ ነው። ያን ከርስ አንዱ ምን ሰብረው በብዙ ውጣ ውረድ ውስጥ በብዙ ቻሌንጅ ውስጥ ያን ቤተሰብ ለ20 አመት ለ30 አመት ለ40 አመት ያስቀጠሉ ቤተሰቦችን ቴንኪው በማለት ነው። ስለዚህ የራሄል መንግስቱ ቤተሰብ የዚህ አመት የ2018 የሞዴል ቤተሰብ ተሸላሚ ናቸው። ወይዘሮ ራሄል መንግስቱ ባለቤታቸው ፓስተር በጣም ትልቅ ስራ የሰሩ የኢትዮጵያ አርነት ቤተክርስቲያንን የመሰረቱ እንዲሁም ደግሞ የተለያዩ መጽሐፍቶችን በመተርጎም ለብዙ አገልጋዮች ሞዴል የሆኑ የእግዚአብሔር ሰው ናቸው። ባለቤታቸው ራሄል በዚህ ያሉ። እግዚአብሔር ስለነሱ ይባረክ። እዚሁ ይሆናሉ፣ ይቆያሉ። ሌላው እንግዲህ ሀገራችን ላይ በርካታ የኪነ ጥበብ ባለሙያዎች አሉ። እግዚአብሔር ረድቷቸው በጽድቅና በቅድስና ኪነ ጥበቡን ያስቀጠሉ ማለት ነው። እግዚአብሔር ነው ጥበብን የሚሰጥ። የጥበብን ጌታ ደግሞ በጥበባቸው ያከበሩ እንዲሁም ደግሞ እግዚአብሔር በሰጣቸው እድል ሁሉ ኢየሱስን የሚገልጡ አሉና ከነዚህ መካከል በጣም የተወደደች እህት አለችን። አስቴር በዳኔ ትባላለች። እግዚአብሔር አምላክ ስለሷ ይባረክ። የ2018 የኪነ ጥበብ ዘርፍ ተሸላሚ
በጣም ነው የምንወድሽ አስቱ በረከታችን ነሽ ለምልሚ እንግዲህ የበጎ አድራጎት ዘርፍ ላይ በርካታ ድርጅቶች አሉ ኢትዮጵያ ውስጥ ትልልቅ ስራዎች የሚሰሩ ያላቸውን ቤት ከመሸጥ ጀምረው በብዙ ውጣ ውረድ ውስጥ ለሌሎች የሚኖሩ በርካታ ድርጅቶች አሉ ሁላችንም እንደምናቀው ማስተር አብነት በጣም የተወደደ የእግዚአብሔርን ስራ የሚሰራ ወጣት ነው ማስተር አብነት ወይንም ተወካይ ካለ የማስተር አብነት የበጎ አድራጎት ዘርፍ የ2018 ተሸላሚ ነው ምክንያቱም እሱ ለበጎ አድራጎት ስራ በጣም ወደ ሩቅ ሀገር ሄዷል ወንድሙ ከደረሰ እንደሚመጣ ነግሮን ነበር ከሌለ ወደ ቀጣዩ እንሄዳለን እንግዲህ ለተተኪው ሀገር እንዲሁም ደግሞ ለተተኪው የቤተ ክርስቲያን ስራ ልጆች ላይ መስራት ትልቁ ኃላፊነት ነው ይህን ደግሞ ኃላፊነት እግዚአብሔር ለቤተ ክርስቲያን ሰጥቷል በዚህ በልጆች አገልግሎት ዘርፍ ላይ ሁላችንም የምናቀው በብዙ የልጆች ዝማሬዎች የተባረክንበት ተስፋ ቺልድረን ወርሺፕ ሚኒስትሪን የዚህ አመት የ2018 ተሸላሚ አድርገናል ተስፋ ወደዚህ ይመጣል በጣም የተወደደ ወንድም ነው ተባረክ ተስፋ እንወዳሃለን ለምለም እሺ ካጨበጨባችሁለት ያሁኑ በደንብ ከፍ አርጉለትና ትውልድ ላይ ስለሆነ የሚሰራው ሌላው ሁላችንም እንደምናቀው በርካታ ስራ አጥወጣት ያለበት ሀገር ነው ደሞም ስራ ፈጣሪ ወጣቶች ያሉበት ሀገር ላይ ነው ያለነው እንግዲህ በቀጣይ ትልልቅ ስራዎችን እየሰሩ በርካታ ስራ አጥወጣቶችን ወደ ስራ የሚያስገቡ ደሞ በርካታ ቪዥነሪ የሆኑ ሰዎች አሉ ከነሱ መካከል በጣም የምንወደው ሼፍ መክብብ በአልኬሚስት ሬስቶራንት እንዲሁም ደግሞ በሌሎች ስራዎች በስሩ የቀጠራቸው በርካታ ሰዎች አሉ የዚህ አመት የስራ እድል ፈጠራ ዘርፍ ተሸላሚ ነው ሼፍ መክብብ ወደዚህ መጣና ሽልማቱን ይቀበላል ሼፍ መክብብ ትችላለህ እዚህ ነበረ ምናልባት በስራ ጉዳይ ወጥቶ ነው የሚሆነው ምክንያቱም እነ አፖስትል ፌዝን ሙሉ ወጫቸውን የሰባቱንም ቀን ከቨር ያደረገው እሱ ነው የነሱን ስራ ከቨር ለማድረግ ወጥቶ ነው የሚሆነው ሌላው በእንቁ ዘርፍ ያው እግዚአብሔር በተለያየ ጊዜ እንቁ የሆኑ ሰዎችን ይሰጣናል እነሱን ደግሞ ቴንኪዩ ማለት ግዴታችን ነው ምክንያቱም በጸሎት እየማለዱ ምድራችንን እግዚአብሔር ትውልዱን ያሻገሩ እናቶች አሉ ከ60 አመት በላይ በእግዚአብሔር ቤት ውስጥ በርካታ ቤተ ክርስቲያኖች ሲመሰረቱ ከቤተ ክርስቲያን ጎን በመቆም ለረጅም አመት በጸሎት ያገለገሉ አንድ እናት አሉ በሺ ወርቅ ኪዳኔ የዘንድሮ የ2018 የእንቁ ዘርፍ ተሸላሚ ናቸው ያው እሳቸው ባለቤታቸው ናቸው ስለዚህ ከባለቤታቸው ይቀበላሉ ማለት ነው በቀጣይ ደግሞ ለዚህ ፕሮግራም መሳካት ትልቅ አስተዋጽኦ ያደረጉ ሰዎችን እውቅና እንሰጥበት ነው ወንጌላዊ ጌታቸው ፈጠን ይያል እንወስዳለን ሰዓታችንን ለመጠቀም ለወንድም ገላን አንብሴ እህት ስርጉት ታደሰ መሄድ ትችላላችሁ እናንተ እንግዲህ ሌላው ጋዜጠኛ ታምራት ሙቲ ወይንም ተወካይ ካለ ጄኤምኤም ቴሌቪዥን ለሙሉ ወንጌል የእግዚአብሔር ሰላም የሽብሸባ ኳየር ፓስተር አረጋሽ በማስተባበር ፓስተር ቲቶ የመሪነት ዘርፍ ላይ የኔ ልጅ ነው ሚኪ ይባላል ለ17 አመት ጎዳና ላይ ነበረ እግዚአብሔር አምላክ ረቶት አሁን የጸጉር ሙያ እየተማረ ነው ጌታን ተቀብሎ የጥምቀት ትምህርት እየተማረ ነው አብሮኝ በዚህ ስራ ላይ ስለተሳተፈ ሚኪ ሀብቶም
እህት መሰረት፣ እህት አረግ፣ ኢየሩሳሌም ጄሪ በሚዲያ ዘርፍ፣ ፓስተር መላኩ ይሄንን ፕሮግራም ሙሉን በማስተባበር እንዲሁም ደግሞ ያሉትን ሁሉ ኃላፊነቶች በመውሰድ ፓስተር መላኩ፣ ነብይት ፀሐይ በጸሎት እንዲሁም ደግሞ ያሉትን ፕሮግራሞች ሁሉ በመምራት፣ ታላቅ ሴት ጸዳለ ከሆሳና ነው የመጡት ለዚህ ፕሮግራም የ2010 የታላቅ ሴት ተሸላሚ ነበሩ። እንዲሁም ደግሞ የታላቅ ሴት መጽሐፍ ላይ ታሪካቸው በጣም ከተወደዱና እንዲሁም ደግሞ ብዙዎች በሳቸው የህይወት ታሪክ ሌላ አቅም አግኝተናል ከተባሉ እናት መካከል ናቸው። በኋላ ላይ ባጭሩ ታሪካቸውን ያጋሩናል። ለ7 ዓመት ባለቤታቸው በማዕከላዊ በታሰሩበት ወቅት በብዙ ዋጋ መክፈል የመሰረተ ክርስቶስ ቤተክርስቲያንን በሆሳና በትልቅ መሪነት የመሩ እንዲሁም ደግሞ ከኪራይ ቤት ወጥተው በእጆቻቸው እየሰሩ ቤት ሰርተው ነው ባለቤታቸውን አዲስ ቤት ላይ ሲፈቱ የተቀበሉት። ያ ብቻ አይደለም፣ በትልቅ የተለያዩ የሀገራችን ስፍራዎች ላይ በመሪነት ያሳለፉ ታላቅ ሴትነት የሚገባቸው ሴት ናቸው። አቤኔዘር እንግዲህ ብዙ ካሜራማን ብዙ ጊዜ ተዋክቶን ያውቃል። እንደምናቀው በተለይ ቸርች ሲሆን ፋይል ጠፋ ድምጽ የለውም እንባላለን። ያው የቸርች ሰዎች ታውቃላችሁና አቢኒ ይሄ ቀንበር የተሰበረለት ልጅ ነው። ስለዚህ ቴንኪው እንለዋለን። ማስተር በላቸው እንግዲህ እኛ ቦርድ ውስጥ ለ5 ዓመት መርቷል። በታማኝነት የቦርድ መዋጮ በመስጠት በላፊ ነው የሚሰጠን። ብዙዎቹ ለምነናቸው ማይሰጡን አሉና ማስተር በጣም በፋይናንስ በኩል በጉድለቱ ለእግዚአብሔር ቤት ስራ የሚኖር ሰው ነውና ስለሱ እግዚአብሔርን እንባርካለን። ስለሰጠን ሳይሆን የሚሰጥ ልብ ስላለው እንግዲህ ያው መልካም ነገሮች ወደ ኋላ እንደሚቀሩ እናንተም ታውቃላችሁ። በጣም የተወደደ ባለቤቴ ነብይ ጆን አሁን ላለውበት ደረጃ እግዚአብሔር ለሰጠኝ ቪዥን ወደፊት እንዲሄድ ባለፉት 13 ዓመታት የነበረው ጉዞ እስከ 3 ዓመት ነው ለብቻዬ የመራሁት። ከዛ በኋላ ያሉት 9 ዓመታት ከዚህ ዓመት ጋር 10 ዓመት ሊሆን ነው። እነዚህን ዓመታት በሄድኩባቸው ቦታዎች ሁሉ ልጆቼን በመያዝ ልጆቻችንንም በመያዝ ልጆችሽ የሚሉ አባቶች ስላሉ ነው በመያዝ አገልግሎቴ ወደፊት እንዲሄድ እንዲሁም ደግሞ አቆሙ ብትቆሙ ደስ ይለኛል። ሌላው በመሄድባቸው ቦታዎች ሁሉ ያለፊት መጨማደድ ሂጂ ማለትና ሂጂ ማለት ይለያያል። ስለዚህ ፈገግ ብሎ ነው የሚሸኘው፣ ፈገግ ብሎ ነው የሚቀበለው። ለእግዚአብሔር ስራ ቀኙን ስለሰጠ እግዚአብሔር ዘመንን ይባርክ። በጣም ነው ሞድ አይ ላቭ ዩ። ጌታ ኢየሱስ ይባርካችሁ። ያው ከሱ ጀምሬ የተወሰነ ነገር ይበልና ቀጥሎ ለሁለት ደቂቃ ሰጣቸዋለሁ ለተሸላሚዎች። ጌታ ኢየሱስ ይባርካችሁ። ፋዘር ሁላችሁንም እግዚአብሔር ያክብርልኝ። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ሃሌሉያ። እኔን በጋብቻችን ኃያል ሴት ነብይትን ሰጥቶ እግዚአብሔር የሰራዊት ጌታ እግዚአብሔር የምድር በረከት የሆነች እግዚአብሔር የቀባት እግዚአብሔር የጠራት እሷን ሰጥቶ እንዳሳረፈኝና እንደባረከኝ በጌታ በኢየሱስ ስም በጋብቻ ያልተባረካችሁ ሰዎች በጋብቻ ተባረኩ። ትውልዳችሁ ይባረክ፣ ዘመናችሁ ይባረክ። እንደ ኢየሱስ ያለ ማንም የለም። በጣም ሰርፕራይዝ ነው ያደረገች። ጌታ ኢየሱስ ይባርክሽ። በጣም ነው የምወድሽ። ጌታ ይባረክ። አፖስትል ፌዝ ስላየዋት በጣም ደስ ብሎኛል። የዛሬ 3 ወር አካባቢ ከመምጣቷ በፊት ስለሷ ከሰማን ጊዜ ጀምሮ በጣም ስንጸልይ ነበረ እና ዛሬ ያየነው የእግዚአብሔር ፕሬዘንስ በጉባኤው ላይ
የጸሎታችንን ውጤት ነው። ክብሩን እግዚአብሔር ይውሰድ። መግባት ሁሉ እስከማትችል ድረስ ከመኪና መንገድ ላይ መሄድ እስከማትችል ድረስ የእግዚአብሔር ፕሬዘንስ እሷ ላይ በኃይል መጥቶ ነበረ። ያንን ፕሬዘንስ የእግዚአብሔርን ግሎሪ ነው ይዛ ወደዚህ የገባችው። ስለዚህ ለምድራችን መልእክት ይዛ መጣለች። ሃሌሉያ! አረ አሜን በሉ እስቲ። አረ አሜን በሉ። የእግዚአብሔርን ሰዎች ስንቀበል የሚሆን ነገር አለ። በቤታችን ላይ የሚሆን ነገር አለ። በትዳራችን ላይ የሚሆን ነገር አለ። በአገራችን ላይ የሚሆን ነገር አለ። በትውልዱ ላይ የሚሆን ነገር አለ። አረ አሜን። ነብይን እንደ ነብይ የሚቀበል የነብይን ዋጋ ምን ይላል? ይቀበላል። ስለዚህ እንደገና ዌልካም እንላታለን የእግዚአብሔርን ሴት። የእግዚአብሔር ጉባኤ ይሄንን ጥሪ አክብራችሁ ወደዚህ ስፍራ ላይ የተገኛችሁ እግዚአብሔር ይባርካችሁ። ተሸላሚዎች እንኳን ደስ አላችሁ። ተባረኩ። ክብር ለኢየሱስ ይሁን። ከአፖስትል እንጀምርና መጽሐፍ ቅዱስ ውስጥ አንድ ትልቅ የእግዚአብሔር ሰው ተኝቶ ነበር። መልአክ መጥቶ በካልቾ መታው። ተነስ አለው። ታስሮ ነው፣ ጫማ አውጥቶ ነው፣ ልብስ አውጥቶ ነው። ጴጥሮስ ይባላል። ስለዚህ ሲመታው ተነስ፣ ጫማ አድርግ፣ ልብስ ታጠቅ፣ ናውጣ ብሎ በሩ ራሱ እያወቀ ተከፈተለት እንደተባለው ይሄ ለኔ የመልአኩ ካልቾ ነው። ዛሬ አገልግሎት ልጀምር ነው። ይሄ እንደተሰጠኝ ሌላ ሰው ያየው ነው። ከአሁን ጀምሮ ግን ያ የመልአክ ካልቾ ከእስር ያወጣኛል፣ ሰንሰለቴ በጠሳል፣ ጫማዬን አደርጋለሁ። ክብር ለጌታ ይሁን። የሚገርም ነው። ለኔ የሚገርም ነገር ነው የሆነው፣ አስደናቂ ነገር። ምክንያቱም እኔ ነብይትን ያወኳት እንጃ በሁለት ወር ስንት ወር ይሆነዋል? አንድ 5 ወር ይሆነዋል ያገኘኋት። በቤተ ክርስቲያን ነው ያገኘኋት። በህብረት አምባ ቃለ ሕይወት በፋሲካ ምሽት መታ ስታገለግል ነው ያገኘኋት። ከዛ በኋላ አገልግሎቷን በጣም ወደድኩት እና ቀስ ብዬ ባክሽን አንድ ህብረት አለ አዲስ አበባ ዩኒቨርሲቲ ስታፎች መምህራኖችና አስተዳደር ሰራተኞች የሚያገለግሉበትና መተሽ ታገለግያለሽ አልኳት። በደስታ ተቀበለችኝና እሺ እንግዲህ ይደውሉልኝ አለችኝ እና ለፕሮግራም መሪዎቹ ነገርኳቸው። ከዛ ፈቀዱልኝ። መታ ስታገለግል በጣም ተደነቁ፣ በጣም ደስ አላቸው። እንደውም በእንትን ሁሉ የተሰበከችውን ሁልጊዜ ይለቀቃል ዛት እንትን ተብሎና በቴሌግራም በምን ሁሉ ለቀውታል። እና ከዛ በኋላ እዚህ ቦታ ላይ እንዳለች እንደገና ደግሞ መጽሐፍቶቿን የሚሸጡ መጽሐፍቶች ነበሩ። ይሄ ተዘጋጁ እነዚህ እግዚአብሔር ሴቶችን ያሉበት እሱንም ወስደን ነበረ። እሱንም የተሸጠውን እንትን ብዬ በዛ ተገናኘን እና እዚህ ለመምጣት መስከረም ማን ነው ሰኔ 12 ቀን ስልክ ደወለችልኝ። በፊት ቴሌግራም ነው ሜሴጅ ልካ ነበር እና 6 ሰዓት ላይ ነው ለ6:05 ጉዳይ ሲሆን ሐሙስ ቀን ነው። ማዘር መልእክት አለዎትና እፈልጎታለሁ እንዲመጡ አለችኝ። በዛን ጊዜ እሺ አልኩኝ። ግን ሳይው ሰዓቱ ሄዷል። ተንደፋድፌ እንዴት እንደሆነ አላቅም ምን አይነት መልእክት ነው ብዬ እዚህ ስትደርስ 6 ሰዓት ከምናምን ሆኗል። ከዛ ፕሮግራሙ ላይ መልእክቱን ጌታ የተናገራትን ትነግረኛለች። ማዘር ትልቅ ጉድጓድ ተቆፍሮ አያለሁኝ። ትልቅ ጉድጓድ ነው እኮ ትለኛለች። እኔ ደግሞ የዛን ሰሞን ውስጤ እያለቀብኝ ነው። በቃ ውስጤ ይሄድብኛል። በቃ ምንድነው እላለሁ። ምን ሆኛለሁ? ለባለቤቴ ስዩሜ ኧረ እባክህ ውስጤ እንትን ይልብኛል። እፈራለሁ ደግሞ ዝም ብዬ ላለመናገር ልጆችም እንዳይረበሹ። በኋላ እሷ ስመጣ ጉድጓድ ሰፊ ጉድጓድ ያለው የሞት መንፈስ ነው። አልሞትም በህይወት ትኖራለህ በይ አለችኝ። አልሞትም በህይወት እኖራለሁ አልኩና 3 ጊዜ አልኩኝ እና ከዛ በኋላ ሐሙስ መምጣት ጀመርኩኝ። የሚገርመው ነገር አንድ ነገር አወራኋት። በደርግ ዘመን
ፓስተር ዳንኤል መኮንን በሚያገለግሉበት ጊዜ በዛን ዘመን እሳቸው ወደ አሜሪካን ሀገር ሲሄዱ እኛ በየቤተ ክርስቲያኑ ካውንስለርስ ጥሩልኝ ብለው ነበር። ፓስተር ዳንኤል ጥሩልኝ ብሎ ነበር እና ካውንስለር ሆነን እኔ ሌሎችም ነበሩ እና በየቤተ ክርስቲያኑ ሲያገለግል እሱ እንሄዳለን። ካውንስለር የሚድኑትን ነፍሳቶች እንትን እንላለን፣ እንመዘግባለን፣ የት ቤተ ክርስቲያን እንደሆኑ፣ ሰፈራቸው የት እንደሆነ አድራሻቸውን ጽፈን ከዛ እንሰጣለን። በዛ እየሄዱ እነዛ በዛ ቦታ ላይ አባል እንዲሆኑ ይደረጋል። እና አሁን ፓስተር ዳንኤል በሚሄድበት ጊዜ ድንገት ያ ግሩፕ 18 ዓመት ጸለየ። በኢትዮጵያ ምድር ላይ ታላቅ ሰው እንግዲህ ሲጀምር እሱ ሙሉ ወንጌሎችም ጀምረዋል፣ ግን እሱ ነው አስተባብሮ በየቤተ ክርስቲያኑ በተለይ መንፈስ ቅዱስን እንትን ያስተዋወቀው። ከዛ ብዙዎች ነበሩ እና ስንጸልይ እንደዚሁ በየቤቱ እየዞርን እንጸልያለን። አሁን አልነግራችሁም፣ ወይዘሮ ለታ የምትባል አቶ ጁስቲኖ ቪያኔሊ የሚባል የሊቶ ማተሚያ ቤት፣ ሌሎችም ነበሩ። ብዙዎች ሆነን እንጸልያለን። አስነሳ ጌታ ሆይ አስነሳ በምድራችን እያል እኔ ዛሬ በኢትዮጵያ ምድር እንደ አሸን የፈሉትን አገልጋዮች ምንም እኔ ኮንዴም አላረጋቸው፣ በጣም እባርካቸዋለሁ። ለምን? የጸሎታችን መልስ ነው። የጸሎታችን መልስ ነው። እና ከዛ በኋላ ስንጸልይ አንድ ጊዜ ፓስተር ዳንኤል ሚኒስትሪ ለመክፈት እንደሚፈልግ እዚህ ሀገር እና በዛ መምጣት ጀመረ። በእንትኑ በኢህአዴግ መምጣት እየጀመረ እንትን ሲል በኋላ ስንጸልይ እዚህ ሐዋሬ ጋር እቺ አሁን የእንትን ኖርዌጂያን ሚሽን የሚባል እዛ ተከራይቶ እየተጸለየ ያለ ቸርች ይሆናል ሲባል እንግዲህ እኔ ቸርችን አለቅም፣ ቸርች እዛው ነው የሚሆነው እና ግን እግዚአብሔር ይመስገን ቸርቹ ከተመሰረተ ብለን ቸርቹ ተመሰረተ። ፓስተር ዳንኤል እስካሁን ድረስ ያገለግላል። ስሙ የተባረከ ይሁን። በኋላ እሷን ደግሞ እንግዲህ ያው እኔ መጸለይ እንጂ ሌላ ማረገው ነገር የለም። እዚህ ሚኒስትሪ ላይ ከሷ ጋር እንደዚሁ 5 ወር ሆነን አሁን ከተገናኘን። ጌታ ስሙ ይባረክ እና እግዚአብሔር ይባርካችሁ። እናንተን ባለቤትሽን አንቺንም ይባርክ። እንደዚሁ ደግሞ አገልጋዮችን ያብዛ ወገኖቼ። እሷ በተለይ ደስ ይለኛል እሷን ሳያት። ለምንድነው? ወጣት ነች። በወጣትነት ገና እግዚአብሔር ስለመረጣት እግዚአብሔር ደግሞ ለምድሪቱ በረከት ስላደረጋት እጅግ በጣም ደስ ይለኛል። ጌታ ስሙ ይባረክ እና እግዚአብሔር ይባርካቸው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ክብሩን እሱ ይውሰድ። ክብሩን ማንም አይንካበት። የእግዚአብሔር ስም ይባረክ። አንድ ጊዜ ከ2 ወር በፊት ነው ጂኤምኤም ሚዲያ ከፍቼ ቴሌቪዥን ከፍቼ እያየሁ እያለ ማራናታ ኢንተርቪው ያረጓት ነበረ እና በመጽሐፍ ዙሪያ እስር ቤት እንዴት እየሰሩ እንዳለና ያለውን ሁኔታ እየተናገረች እያለ በጣም ውስጥ የተነካና እንደዚህ አይነት አገልግሎት የሚሰሩ አሉ እንዴ ብዬ በራሴ አሰብኩና እግዚአብሔርን እጅግ አመሰገንኩኝ። እና ከዛም በኋላ ወዲያውኑ ትንሽ ልጅ አጠገቤ ነበረች። እስቲ ይሄን ስልክ ቁጥር ሰጥታ ነበርና ያን ስልክ ቁጥር ጻፊልኝ አልኳት። ያን ስልክ ቁጥር ጽፌ ተጻፈና ወዲያው በማግስቱ ነው የደወልኩላት እና በጂኤምኤም ላይ ፕሮግራም ላይ አይቼሽ ነው እና እኔ ባለቤቴ መጽሐፍ ያስተረጉማልና መጽሐፍቶች አሉን፣ በዚህ ልረዳሽ ከቻልኩና ልሰጥ ከቻልኩኝ ከተቀበልሽኝ ደስ ይለኛል ብዬ አነጋገርኳት። ማራናታን በጣም ደስተኛ ሆነች። ከሳምንት በፊት ወደ ቤት መጣች እና በአካል ተገናኘን። ሳያት በጣም እጅግ ልቤ ደስ አለው እና ወጣት ናት፣ ልጅ ናት። ይህንን አገልግሎት በእስር ቤት ያለው በተለይ በጣም ልቤን የነካው አገልግሎት ብዙ አገልግሎቶች አሉ፣ ግን የእስር ቤት አገልግሎት የተጣሉ ናቸው። ፍርድ ከዛሬ ከነገ እያሉ የሚጠብቁ ናቸው እና ለነሱ ግን ይሄንን በሷ የጀመረችውን ስትነግረኝ በጣም ደስተኛ ሆንኩኝ፣ ደስ አለኝ። ሳያት በጣም ቀለለችኝ። ወጣት ናት፣ እግዚአብሔር ይባርካት፣ ደስ አለኝ።
እና ከዛም በኋላ ያው መጽሐፉን የተወሰነውን ያህል ወሰደች ማለት ነው። እና እንግዲህ አገልግሎቷም እንዲሰፋ እግዚአብሔር እንዲረዳት ይሄን በዚህ አገልግሎት ደግሞ ብዙ ሰዎች እንዲመለሱ እንዲድኑ እኔም በጸሎት ረዳሻለሁ ቃል ገባለሁኝ። እግዚአብሔር ደግሞ አብዝቶ ይባርካችሁ። አብራችሁ ያላችሁም የምትረዷት ይሄንን አገልግሎት ሰፖርት ለማድረግ ራሳችሁን የሰጣችሁትንም እግዚአብሔር በጣም ይባርካችሁ ላለሁ። ተባረኩ። እግዚአብሔር ይባርኮት። እግዚአብሔር ዘመኖትን ይባርክ። እንዴት ናችሁ? ሰላም ናችሁ? ብዙ ጊዜ መድረክ ላይ የመቆም አጋጣሚ የለኝም፣ ግን ያው ታስፈራላችሁ በጣም እኔ መጨረሻ ስላለችኝ አመሰግናለሁ በጣም ነቢይት ስላወኳችሁ። በአንድ አጋጣሚ ነበረ ከነቢይትም ጋር የተገናኘ ነው። ከዛን ጊዜ ጀምሮ በጣም በብዙ ነገር በጸሎትም በብዙ ነገር ከኔ ጋር ነበረችና ዛሬ ደግሞ እዚህ እናንተ ፊት ሆኜ ይህንን የምስክር ወረቀት ለምናገለግለው አገልግሎት እውቅና መስጠት ስመጣ በጣም ደስ ብሎኛል። ኮንሲደር ስላደረጋችሁንና እግዚአብሔር ይባርካችሁ ሁላችሁንም። አይ ቲንክ አንዳንዶቻችሁ ታውቃላችሁ ብዬ አስባለሁ የምናገለግለውን አገልግሎት እንግዲህ በትንሽም ቢሆን እየሰፋ ነው። አንድ ብዙም ኢንፍሉዌንስ እያየን ነው ብዙ ልጆች ላይ እና እግዚአብሔር በረዳን መጠን ሁላችሁም ከኛ ጎን ስለሆናችሁ አመሰግናለሁ። ደስ ብሎኛል በጣም። እሺ ጌታ ኢየሱስ ይባርክ። ተስፋ ተባረክ። ሰላም ለእናንተ ይሁን። ስለ ትዕግስታችሁ በጣም ነው ማመሰግነው። መጀመሪያ ለእናንተ አጨብጭቡ። ፕሮፌተስ ማራናታ በጣም ነው ማመሰግንሽ። እግዚአብሔር ያክብርልኝ። በጣም ነው ማመሰግነው ፕሮፌት። በጣም እግዚአብሔር ያክብራችሁ። እና እዚህ ምስክር ወረቀት ላይ ምን ይላል መሰላችሁ? ይህ ትውልድ ያመሰግኖታል ይላል። ለካ ትውልድ ያየኛል በመናገረው በማየው ነገር። እኔ ዝም ብዬ ዘር ሊዘራ ወጣ እንደሚለው ነበረ ምዘራው። ለካ የዘራው ዘር መልካም መሬት ላይ በቅሏል። በጣም አመሰግናለሁ። እግዚአብሔር አምላክ በዘመንሽ ሁሉ በሽልማት በዘመንሽ ሁሉ በበረከት ተጥለቅለቂ። ትውልድን የሚያስነሳ እግዚአብሔር ነው። ነቢያት ሲበዙ ደስ ሊለን ነው የሚገባው። ነቢያት ነገርን ያቀላሉ። እግዚአብሔር ሲረዳ ነው የእግዚአብሔር መንፈስ ምድር ላይ ወርዶ ለኛ የሚያግዘን ከድካማችን የሚያበረታን ነጋችን የሚነግሩን። ስለዚህ የተነሱት ነቢያት ሁሉ እግዚአብሔር ይባርካቸው። በጣም አጭር ንግግር ነው የምናገረው። ሴቶች በጣም ፓወርፉል ናቸው። በነገራችን ላይ ክርስትና የተጀመረው ከፋሲካ ከትንሣኤ በኋላ ነው። ወንዶቹ በቃ ከዚህ በኋላ ጌታ ነበረ ተስፋ ያረግንበት ብለው ተስፋ ቆርጠው ነበር። ሴቶች ግን እስከ መቃብር በመሄድ የጌታን ትንሣኤ ያበሰሩ። ክርስትናችን የተጀመረው ትንሣኤ ላይ ነው። ሴቶችንም ወንዶችንም የፈጠረ እግዚአብሔር የተባረከ ይሁን። ሴቶች በጣም ምርጥ ናቸው። እዚህ ያላችሁ ጠቅላላ ከሴት ነው የተወለዳችሁት አይደለ? ጡት ጠብታችኋል እና ጡት ያልጠባ የለም፣ በእናቱ ያልታቀፈ የለም። እና ሴቶች ናቸው። እና እቺ ምድር ሴቶችን እንደዚህ ባርካ ሴቶችን እናመሰግናለን ብላ ብዙ አታውቅም። እንደውም ወንድ አይሰደብም። ወጥቶ እንኳን አደባባይ ሲናገር ሴት ነች አንቺ አሮጊት አንቺ እንደዚህ የምትባለው። ይሄ ሽበት አሁን ደስ አይልም? የእናቶቻችን ሽበት በጣም ነው ደስ የሚለው። ውበት እናትነት ለዚህ የበቃ ነው። በጣም በብዙ እናቶች ትዕግስት በብዙ እናቶች ጥረት ነው። ስለዚህ ሴቶች ለኢትዮጵያ በጣም ያስፈልጋሉ እንደ ወንዶች ሁሉ። ስለዚህ ሴቶችን ማመስገን ታላቅ ሴት ብሎ መጥራት ታላቅ ስራ ለመስራት ስለሚያበረታታ እግዚአብሔር ያክብርልኝ። ሀገራችንን ሰላም ያርግልን። በኢየሱስ ስም እዚህ ያላችሁ ሁሉ ተባረኩ። ከውድ ጊዜያችሁ ላይ ሰውታችሁ እግዚአብሔር ቤት የእግዚአብሔር ሰዎችን ድምጽና ዳምጥ ብላችሁ ስለመጣችሁ ስለ ትህትናችሁ ጌታ ኢየሱስ በዘመናችሁ ሁሉ ይከተላችሁ። ቸርነትና ምህረቱ በዘመናችሁ ሁሉ ይከተላችሁ። ተባረኩልኝ። አገልጋይ ፀሐይ ይባላለሁ።
እግዚአብሔር ይመስገን በዛለት እንግዲህ የእግዚአብሔር ታላቅ እጅ የተገለጠበት ደግሞ በመድራችን ላይ ያልተለመደ ወንጌልን በብዙ ውጣ ውረዶች አገልግለው ላለፉት አባት እናቶቻችን እውቅና ባልተሰጠበት ወራቶች የነበረውን ነገር እግዚአብሔር በዚህ ቤተክርስቲያን ደግሞ አገልግለው ላለፉት አባቶች እናቶች ወንድሞች እውቅናን የሰጠበት ሰርቲፊኬት የተሰጠበት አፕሪሺየት የተደረጉበት መልካም ነገር የሆነበት ነው። እንደገና ዘማሪያን ነበሩ ከነርሱ ጋር እግዚአብሔር እጅ በታላቅ ኃይልና ክብር ተሰራ ነበር። በመካከላችን ድንቅ የእግዚአብሔር ጊዜ መገኘት ነበረ። እግዚአብሔርን አክብረነዋል። ይሄ ፕሮግራም ወደፊትም ይቀጥላል። ሴቶች በገንዘባቸው በእውቀታቸው ጌታን ያገለግሉ እንደነበረ ዛሬም ደግሞ የሚጠበቅብንን ነገር ልናገለግል ልንነሳ እንደ ሀገራችን ደግሞ እንደ ኢትዮጵያ ምድራችንን ልናሳርፍ በእኛ የሚሆነውን የወንጌል ችቦ አቀጣጥለን ልንነሳ እግዚአብሔር ይረዳናል ብዬ አምናለሁ። ሰላም እንኳን ደህና ቆያችሁ። ስሜ ዘካሪያ ነው። ከአዲስ አበባ ነው የመጣሁት። በወቅቱ በነበረው ፕሮግራም በጣም ቆንጆ ፕሮግራም ነበር። ከፍተኛ የእግዚአብሔር ክብር መንፈስ ነበረ እና ፕሮግራሙ በጣም ልብም የሚነካ ነበር። በተሰጡት የ10 ዘርፍ እውቅናዎች ካሁን በፊት ማቃቸውንም ማላቃቸውንም ማደንቃቸው በሩቅ ለእግዚአብሔር መንግስት የሚሰሩ ታላላቅ ሰዎች እውቅና ተሰጥቶ የተከበሩበት ነው። እግዚአብሔር ደግሞ የበለጠ የከበረበት ፕሮግራም ነበርና በጣም ደስ በሚል ሁኔታ ተነክቻለሁ፣ ተባርኬያለሁ በፕሮግራሙ።